ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ አርሰናል ከማንቸስተር ሲቲ ጋር የሚያደርጉት የካራቦ ካፕ ፋይናል ጨዋታ አለ። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። ሁለቱ ክለቦች ላለፉት አመታት 3 አመታት አካባቢ ወይም ደግሞ 4 አመት ማለት ይቻላል እርስ በርስ እየተናነቁ የሚገኙ እርስ በርስ እየተፎካከሩ የሚገኙ ሁለት ክለቦች ናቸው። አንደኛው የሱ አስተማሪ ነው፣ አንደኛው ደግሞ ተማሪው ነው። ተማሪው ደርሶ በዚህኛው አመት ላይ በስኬቶች ሊንበሸበሽ የጥቂት ጨዋታዎች ጉዳይ ብቻ ነው እየቀረው የሚገኘው። በቻምፒየንስ ሊግ፣ በኤፍኤ ካፕ፣ በፕሪሚየር ሊግ፣ በካራቦ ካፕ አንድ ጨዋታ ይቀራልና የትኞቹን ማሳካት ይችላል የሚለውን ነገር ብንመለከተው ቢሆንም ግን ደግሞ ከሁሉም ዋንጫዎች ግን ቀድሞ ሊያሳካ የሚችለው ጨዋታ ግን አሁን አለ። ያንን ዋንጫ ታዲያ ወይም ደግሞ መጀመሪያ አመቱ ላይ በዚህ 6 አመት ውስጥ መጀመሪያ አመቱ ላይ ካሳካው ኤፍኤ ካፕ በኋላ ሊያሳካ የሚችለውን ሌላ ሜጀር ዋንጫ እንዳያሳካ ከፊት ለፊቱ የቀድሞ አስተማሪው ይገኛልና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። እስከ ፕሮግራማችን መጨረሻ ድረስ አብራችሁ እንድትቆዩ ደግሞ ተጋብዛችኋል። ማንቸስተር ሲቲ ከአርሰናል ጋር የሚያደርጉት ጨዋታ በካራቦ ካፕ በጣም የሚጠበቅ ጨዋታ ነው። የነዚህ ሁለት ትልልቅ ክለቦች ያለፈው ጊዜ ትራክ ሪከርዳቸው ወይ ደግሞ ያለፉት አመታት ላይ የነበራቸው የእርስ በርስ ሹኩቻ፣ የእርስ በርስ ትንቅንቅ፣ የእርስ በርስ ፉክክር ምናልባት ፍጻሜውን ሊያገኝ የሚችልበት አመት ይሄኛው ሊሆን እንደሚችል ይገመታል። ለምንድነው ፍጻሜው ሊገኝ ይችላል ብዬ ያሰብኩት? ለምሳሌ ፔፕ ጋርዲዮላ በማንቸስተር ሲቲ አሰልጣኝነቱ ከዚህ አመት ሊያልፍ ይችላል ወይ ደግሞ ቀጣይ አመት ላይ የማንቸስተር ሲቲ አሰልጣኝ ሆኖ ተመልሶ ሊመጣ ይችላል የሚለው ነገር ትልቅ ጥያቄን የሚያስነሳ ጉዳይ ይመስላል። ምክንያቱም ፔፕ ጋርዲዮላ ሊወጣ የሚችልበት በጣም ሰፊ እድል አለ። ግን ደግሞ እንደተመቸውና መውጣት እንደማይፈልግም ደግሞ በዛው ልክ ደግሞ የተናገረበትም አጋጣሚ አለ። በአጠቃላይ ግን በዚህ አመትም ደግሞ ጥሩ ፐርፎርም እያደረገ ነው ብሎ ማሰብ ያስቸግራል። ከቻምፒየንስ ሊግ ወድቋል። አሁን ላይ ያለው ቻንስ ውስን ቻንሶች ነው። አሁን ላይ በዋንጫው ዙሪያ ያለው ፕሪሚየር ሊግ ላይ የማሳካት እድል አለው የለውም የሚለው ነገር በአርሰናል ጉዳይ ወይ ደግሞ በአርሰናል መልካም ፍቃድ ላይ ይወሰናል። በካራቦ ካፕም ጉዳይ ይሄኛው። ታዲያ ይሄ ጨዋታ ለሚኬል አርቴታና ለአርሰናል ቡድን አባላት፣ ተጫዋቾች፣ አሰልጣኝ ስታፍ አባላት ከአንድ ጨዋታም በላይ ነው። አንደኛ ሚኒንጉ በጣም ብዙ ነው። ለሚመጡት ዋንጫዎች እንደ አፕታይዘር ሆኖ መቅረብ ይችላል። ለምሳሌ ከዚህ በኋላ የኤፍኤ ካፕ ዋንጫ ይኖራል፣ የፕሪሚየር ሊግ ዋንጫ ይኖራል፣ የቻምፒየንስ ሊግ ዋንጫ ይኖራል። እነዚህ 3 ዋንጫዎች ከዚህ ዋንጫ በኋላ የሚመጡ ናቸው። ማሳካት የሚችል ከሆነ አርሰናል ከዚህ ዋንጫ በኋላ የሚመጡ ናቸው። ፕሪሚየር ሊግ ላይ በጣም ለዘመናት ሲፈልገው የነበረው ዋንጫ እንደሆነ ይታወቃል። ከ20 አመት በላይ ዋንጫውን ያላሳካውበት ጊዜ እንዳለ ይታወቃል። አሁን ላይ ያለውን ከቆጠርን ቻምፒየንስ ሊግ አንስቶ አያውቅም። ስለዚህ ለማንሳት ይታገላል። ኤፍኤ ካፕ መጀመሪያ ሚኬል አርቴታ በመጣበት አመት ነው ያሳካው፣ ከዛ ውጪ አላሳካም። ካራቦ ካፕንም ደግሞ እንደዚሁ ማለት ነው። ስለዚህ አሁን የመጀመሪያ ዋንጫውን የሚያሳካበት እድል ከፊት ለፊቱ ይገኛል ማለት ነው። ያ ዋንጫን ደግሞ እንዳያሳካው እንደ ፈተና የሚቀርብለት ወይንም ደግሞ ያን ፈተና ካለፈ ያሳካዋል፣ ግን እንዳያሳካ ግን ፊት ለፊት ቆሞ የሚታገለው የቀድሞ አሰልጣኙ ወይንም ደግሞ ላለፉት አመታት አርሰናልን ሲጨቁን የነበረው ፔፕ ጋርዲዮላ በተከታታይ ዋንጫውን ከአርሰናል የነጠቀበትን 2 አመታት ተመልክተናል። ከዛ በኋላ ሊቨርፑል ነው ዋንጫውን ያሳካው። ግን ደግሞ ከሊቨርፑል በፊት ግን አርሰናል ማሳካት የሚችልበት 2 ትልልቅ አጋጣሚዎች ነበሩት። ከመጀመሪያው አጋጣሚ ሁለተኛው አጋጣሚ የተሻለ ነበረ። አሁን ላይ ደግሞ ያንን ፕሪሚየር ሊግ ሊበቀል የሚችልበት አለ። ግን መጀመሪያ ግን በሁሉም መንገድ ነው መበቀል የሚችለው። አሁን ስቲል ቻንስ አለው። በዚህ በፕሪሚየር ሊግ መበቀል ይችላል፣ በካራቦ ካፕም መበቀል ይችላል። ካራቦ ግን የሚባለው የዋንጫዎች ሁሉ ቅድመ ዋንጫ ነው የሚባለው። ምክንያቱም አንዳንድ አሰልጣኞች አዲስ ሆነው ከመጡ በዚህ ዋንጫ
ራሳቸውን ያነቃቃሉ፣ ለትልቅ ነገር ራሳቸውን ያዘጋጃሉ ምናምን ነገር። እንደዚሁም ደግሞ ዋንጫ ሊያሳኩም የመጡ ደግሞ ቡድኖች ደግሞ ካሉ ይሄን ዋንጫ ቀድመው በማሳካት አንድ ብሎ ይጀምራሉ በዚህ ሲዝን። ከዛ በኋላ ደግሞ ያለ ስቴፕ ባይ ስቴፕ በሚያልቁበት መጠን ፕሪሚየር ሊግ፣ ቻምፒየንስ ሊግ እያሉ ያሳካሉ። ታዲያ ሚኬል አርቴታ በተደጋጋሚ እንዳያሳካ ያደረገው ሰው ፔፕ ጋርዲዮላ ነበር፣ የቀድሞ አሰልጣኙ ማለት ነው። እንደሚታወቀው ሚኬል አርቴታ በፔፕ ጋርዲዮላ ስር ምክትል አሰልጣኝ ሆኖ የሰራበትን አጋጣሚ ተመልክተናል። ስለዚህ ለመበቀል ከዚህ በላይ ታይም ያገኛል ወይ ደግሞ ከዚህ በበለጠ መልኩ ታይም እና አጋጣሚ ያገኛል ተብሎ አይታሰብም። ስለዚህ በደንብ አድርጎ በዚህ ጊዜ መበቀል መቻል አለበት። ሲቲ በዋንጫዎች ላይ ያለው ተስፋ እየተመናመነ መጥቷል። በፕሪሚየር ሊግ የማሳካት ያለ ማሳካት እድሉ ባለፈው ነጥብ ከጣለ በኋላ በአርሰናል ላይ ተወስኗል። ከቻምፒየንስ ሊግ በጊዜ ተወግዷል። ለዛውም በማይፈልገው አይነት መንገድ ደርሶ መልስ ተሸንፎ ቢያንስ በኢቲሃድ እንኳን አሸንፎ ቢሆን የጀግና አሸኛኘት ነበር የሚደረግለት። ግን ደግሞ በሁለቱም ግን በደርሶ መልስ የተሸነፈበትን አጋጣሚ ነበር የተመለከት ነው። በተቃራኒው ደግሞ አርሰናል በሜዳው ያደረገውን ጨዋታ በቻምፒየንስ ሊግ ያሸነፈበት ሁኔታ ተመልክተናል። ፕሪሚየር ሊግ ላይም በዛው ልክ ማለት ነው። አሁን ካራቦ ካፕ ላይ ተገናኝተዋል እነዚህ ሁለት ክለቦች። ታዲያ ይሄ የካራቦ ካፕ አርሰናል እንትና ማን ነው ቴሪ ዳንኤል ኦንሪ እየተናገረ ነበር በዚህ ሳምንት ላይ አርሰናል ሁሉም ዋንጫ ላይ መሳተፉ ሁሉም ዋንጫ ለመብላት እያደረገ ያለው ጉዞ ወይ ደግሞ እየሄደ ያለው መንገድ ብዙም እንዳልተመቸውና ምናልባት ኤግዞስትድ እንዲሆኑ እንዳያረጋቸው ወይ ደግሞ ይሄ እንዳይዝሉ ሜንታሊ እንዳይዝሉ እንደሚፈራ ተናግሯል። በቃ የተወሰነ ላይ እዛ ላይ ፎከስ አድርጎ ነው ማሳካት የሚቻለው ወይ ደግሞ የሚሻለው ብሎ ነበር የተናገረው የነበረውና ምናልባት እሱ ከተናገራቸው ነገሮች መካከል አንደኛው ዋንጫ በአሁኑ ይቀነሳል። ከዚህ ጨዋታ በኋላ አርሰናል ለ4 ዋንጫ ነው የሚጫወተው የሚባለው ነገር ይቀንሳል ማለት ነው። ማለት ካሳካው ለ3 ዋንጫ ነው የሚጫወተው ይባላል። ከዛ በኋላ ኤፍ ኤ ካፕ፣ ፕሪሚየር ሊግ እና ቻምፒየንስ ሊግ አለ ማለት ነው። ከነዚህም ደግሞ ትልልቆቹ ያው ፕሪሚየር ሊግ ነው ከ20 ምናምን ዓመት በኋላ ነው ሊያሳካ የሚችለው። ቻምፒየንስ ሊግ ደግሞ በታሪክ ለመጀመሪያ ጊዜ ነው ሊያሳካ የሚችለው። ሁለቱም በጣም ቢግ ዲል ነው። ግን ኦንሪ እንዳለው መብዛቱ ጥሩ አይደለም ብሎ ነበር። ስለዚህ አሁን ይቀነሳል ማለት ነው። በዚህ ጨዋታ ቢያሸንፍም ባያሸንፍም ፋይናሉን በቃ ከዚህ በኋላ አንድ ደግሞ ዋንጫ ይቀነስለታል። ለተቀሩት ሶስቱ ደግሞ ፋይት የሚያደርግበት አጋጣሚ አለ። ከዛ አንጻር አርሰናል በሆነ መንገድ ይቀነስለታል። ሲቲ ደግሞ በቻምፒየንስ ሊግ ያለው ተስፋ ተመናምኗል። በቻምፒየንስ ሊግ አይደለ ወድቋል። አሁን ካራቦ ካፕ ዋንጫ የሚያሳካበት እድል ቀርቦለታል። ከአርሰናል ጋር ነው የሚጫወተው። እርስ በርስ ላለፉት ጊዜያቶች እርስ በርስ ተፎካካሪ የነበሩትና ተቀናቃኝ የነበሩት እነዚህ ሁለት ክለቦች አሁን ደግሞ ለዋንጫ ጨዋታ እርስ በርስ ተገናኝተዋል። ፔፕ ጋርዲዮላ ከዚህ በፊት ደጋግሞ ከሚኬል አርቴታ ዋንጫዎችን ነጥቋል። አሁንስ መንጠቅ ይችላሉ ወይ? ፕሪሚየር ሊጉን በአርሰናል ላይ ብቻ የሚወሰን ነው። አርሰናል ከተሸነፈ ብለን ነው የምናሰለው እንጂ ሲቲ ያሸነፈ ቀጥሎ አርሰናልን በዛው ቢቀጥል ምንም የሚፈጠር ነገር የለም። አርሰናል በአመቱ መጨረሻ ዋንጫውን ከፍ ያደርገዋል። ግን ደግሞ ካራቦ ካፕ ግን ሲቲ የራሱን እድል በራሱ የመወሰን አጋጣሚ ያለው ማለት ነው። ስለዚህ ይሄ ጨዋታ አንድ ጨዋታ ብቻ አይደለም። እንዳልኳችሁ ለዘመናት ሚኬል አርቴታ በፔፕ ጋርዲዮላ ጥላ ስር ሲሰቃይ ነበር የቆየው። ሲቲ እና ፔፕ ጋርዲዮላ በተደጋጋሚ እየመጡ ከሚኬል አርቴታ ዋንጫ ሲወስዱበት ተመልክተናል። ለዛውም አመቱ ሙሉ በጥሩ ፐርፎርማንስ በጥሩ ፎርም ይዞ ያስቀጠለውን ዋንጫ ድንገት እየመጡ የሚነጥቁበት አጋጣሚ አለ። ሚኬል አርቴታ ታዲያ ይሄንን ለመበቀል ቆርጦ ተነስቷል። ለፔፕ ጋርዲዮላስ ምን ማለት ነው ካልን ይሄንን ዋንጫ የሚያሳካ ከሆነ በተለይ ደግሞ አርሰናሎችን በቃ ሀርት አርጓቸው ጎርቷቸው በጨዋታ ብልጫ በቃ ታክቲካሊ በላይነት ምናምን ነገር ወስዶ ይሄንን ጨዋታ የሚያሸንፍ ከሆነ ቀጣይ ለሚደረገው የፕሪሚየር ሊግ ጨዋታዎች አርሰናል ላይ የሚያሳድረው የራሱ የሆነ ተጽዕኖ ይኖራል። ለምን ሲቲ ካሸነፈ አርሰናል ቀጣይ የሚያደርጋቸው እያንዳንዱ ጨዋታ ላይ የሲቲን ጥንካሬ እያሰበ እንዲጫወት ያደርገዋል። በእርግጥ አርሰናል ከተሻሻለባቸው ነገሮች መካከል አንዱ ይሄ የሜንታል ጉዳይ ነው። ምንም እንኳን አንዱ ጨዋታ ላይ መጥፎ ፐርፎርማንስ አሳይተው ቢሸነፉም ቀጣይ ግን አይደግሙትም። ራሳቸውን ያሻሽላሉ፣ ራሳቸውን ያድሳሉ፣ እንደ አዲስ ሪቦርን አድርገው ደግሞ ይመጣሉ። ይሄ የአርሰናል የዘንድሮ ጥንካሬ እንደሆነ ሁላችንም መመስከር እንችላለን። ግን በተወሰነ መልኩ ቢሆንም ግን ሲቲ አርሰናል ላይ ጥቃት መሰንዘር ይችላል በዚህ ጨዋታ።
ለሚኬል አርቴታ ደግሞ የበቀል ነው የሚሆንለት። ታዲያ ፔፕ ጋርዲዮላስ ደግሞ ይሄንን ዋንጫ የሚያጣ ከሆነ እስከተባለ ፎከሱ ሙሉ በሙሉ ወደ ፕሪሚየር ሊግ የሚሄድበት መንገድ ትልቅ ነው። ይሄ አድቫንቴጅም አለው ዲስአድቫንቴጅም አለው። በእርግጥ ቢበላም ባይበላም ያው ወደ ፕሪሚየር ሊግ ነው ፎከስ የሚያደርገው፣ ግን ደግሞ ቢያንስ በአንድ ውድድር ከአርሰናል ያንሳል ማለት ነው። አርሰናል ቻምፒየንስ ሊግ በሚፋለምበት ሰዓት ላይ ሲቲ ያንን ሚድዊክ ያርፍበታል። ስለዚህ ተዘጋጅቶ በደንብ አድርጎ ፈትፍቶ ለዊኬንዱ ጨዋታ ይደርሳል ማለት ነው። አርሰናል ደግሞ ጨዋታ አድርጎ ለዞ ከዚህ በኋላ በእርግጥ አርሰናል አሁን ያለበት ጎራ ያን ያህል የሚከብዱ ያሉበት አይደለም፣ ግን ስቲል ኤነርጂ ይበላል፣ ስቲል ጉዞ አለው፣ ስቲል ከአንድ ከተማ ወደ ሌላ ከተማ መዘዋወርን ይጠይቃል። ስለዚህ ያው ድካም ነው። የሳምንቱ መጨረሻ ላይ ደክመው ወይም ደግሞ ትንሽ ዛል ብሎ ሊደርሱ የሚችሉበት እድል አለ። ሚኬል አርቴታ የተጫዋቾቹ የእረፍት ጊዜ መጨመር አለበት፣ ጨዋታ መቀነስ አለበት ብሎ በቃ ወይ ደግሞ ይቀነስልን ብሎ እስከ መለመን ድረስ ደርሶ ነበርና አሁን ላይ በዛ አይነት መንገድ ሊጨናነቅ የሚችልበት እድል አለ። ስለዚህ አርሰናል ምናልባት ቴሪ ዳንኤል ኦንሪ እንዳለው በተለያየ ሀሳቦች የተለያየ እቅድ የተለያየ እይታ ኖሮት አንዱ ላይ ችግር እንዳይፈጠርበት የግድ ያው ሀሳቡ መሰብሰብ መቻል አለበት እና አንደኛው ውድድር ላይ ያውቆ መውደቅ አለበት ማለት አይደለም፣ ግን ለፎከስ ግን ይረዳል። ስለዚህ ሲቲ ምናልባት ያን አድቫንቴጅ ሊያገኝ ይችላል። አርሰናል ግን ይህንን ዋንጫ ማሳካት የሚችል ከሆነ አንደኛ ሲቲ ላይ ያንን ሳይኮሎጂካል ፕሬሸር ማሳደር ይችላል ማለት ስንገናኝ ማሸነፍ ይችላሉ። ስለዚህ ፕሪሚየር ሊግ ላይ ይገናኛሉ፣ ያንንም ጨዋታ ማሸነፍ ይችላሉ። አሁን የተጫወትኩበትን መንገድ አይታችሁታል። በዚህ ጨዋታ ያንንም ጨዋታ ማሸነፍ ይችላሉ ብሎ በድፍረት መልእክት እንዲያስተላልፉ ያደርጋቸዋል። ስለዚህ የራሱ የሆነ የሚያስተላልፈው መልእክት አለ አይደለ? የሚያሳየው ነገር አለ፣ ፕሩቭ የሚያደርገው ነገር አለ። ከምንም በላይ ግን እንዳልኳችሁ ይሄ ጨዋታ ማለት ለዘመናት ሲያሰቃዩ የነበረውን ፔፕ ጋርዲዮላንና ቡድኑን የሚበቀልበት ትልቅ እድል ነው። ሚኬል አርቴታም ይሄንን እድል በቀላሉ ያስመልጣል፣ በቀላሉ ያሳልፋል ተብሎ አይጠበቅም። ምክንያቱም እንዳልኳችሁ ሚኒንግ አለው፣ ይሄ ጨዋታ ትልቅ ሚኒንግ አለው። ከአንድ ካራቦ ካፕ ዋንጫ ካራቦ ካፕ ሁሉም ክለብ እንግሊዝ ላይ ትልልቆቹ ማለት ነው፣ ለትንንሾቹ ስቲል ትልቅ ነገር ነው፣ ወርዝ ያደርጋል። ኒውካስል እኮ ከስንት ዓመት በኋላ ዋንጫው እንዳሳካ ተመልክተናል አይደለ? ዋንጫ የራቀው ቡድን ነበር። ግን ሞር ግን ከፍ ለሚሉት ተለቅ ለሚሉት ቡድኖች ግን ካራቦ ካፕ መጨረሻ ደረጃ ላይ የሚሰጠው ነው አይደለ? ፕሪሚየር ሊግና ቻምፒየንስ ሊግ አሉ፣ ከዛ ኤፍኤ ካፕ አለ፣ ከዛ በኋላ ደግሞ ካራቦ ካፕ አለ። በእንግሊዝ ብቻ ደግሞ ካየን በዛው በሀገር ውስጥ ብቻ ካየን የዋንጫ ሌቭል ፕሪሚየር ሊግ አለ፣ ኤፍኤ ካፕ አለ፣ ከዛ በኋላ ነው ካራቦ ካፕ ያለው። ስለዚህ ካራቦ ካፕ ያን ያህል እኮ ማተር የሚያደርግ ዋንጫ ላይሆን ይችላል፣ ግን መልእክቱ ብዙ ነው። ፔፕ ጋርዲዮላን በእርግጠኝነት ይህን መልእክት ለማስተላለፍ መግባቱ አይቀርም። ሚኬል አርቴታም ደግሞ በሚችለው አጫወት ፔፕ ጋርዲዮላን ልክ በመጀመሪያ በዚህ ዓመት አንዴ ተገናኝተው አልነበረ? በዛ ጨዋታ ላይ እንዳሳየው አይነት ውጤት ይዞ የመውጣት ባለቀ ሰዓት ላይ ጎል ማስቆጠር ችሎታ በዚህም ጨዋታ ላይ ሊያሳይ የሚችልበት ትልቅ እድል ይኖራል። አሳየ ማለት ግን ፔፕ ጋርዲዮላ ላይ ትልቅ ጫና ያሳድርበታል። ጋርዲዮላ ደግሞ ጫና ውስጥ ከገባ ተጫዋቾቹም ጫና ውስጥ ይገባሉ። ምክንያቱም እየሆነላቸው አይደለም፣ ከቻምፒየንስ ሊግ ተሸንፈው ተባረዋል። አሁን ደግሞ ካራቦ ካፕ ደግሞ ማሳካት ሲያቀታቸው የሚደርስባቸው ሳይኮሎጂካል ላይክ ፌሌሪቲ ቀላል የሚባል አይደለም። ስለዚህ ለአርሰናል ለቀጣይ መንገዱ እንዲጠራርግለት ያደርገዋል። በአጠቃላይ ለአርሰናል ፕሪሚየር ሊግን ማሳካት ኤም እያደረገ ስለሆነ ከፕሪሚየር ሊግ በፊት የተገኘች ሌላ ዋንጫ ልትሆን የምትችልበት እድል አለ። የፔፕ ጋርዲዮላው ደግሞ ሲቲ ከአርሰናል በድጋሚ ነጠቁበት ብሎ እንዲያወራ የሚያስችልም እድል አለ እና አሪፍ ፍክክር ያለው ጨዋታ ይሆናል ተብሎ ይጠበቃል። የእናንተስ ሀሳብ ምንድነው በዚህ ጨዋታ ዙሪያ ያለውንና የውጤት ግምቶቻችሁንም በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።